በከላላ ወረዳ ፋኖን አፍናለሁ በሚል ቅዠት ተንቀሳቅሶ የነበረው የአገዛዙ ጦር በእጃዞር በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ መከናነቡ ታውቋል። ጤና ይስጥልን ከዋስ ሚዲያ እንደምናላችሁ አድማጭ ተመልካቾች፣ ዕለታዊ የግንባር መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። አበይት የምንላቸው መራርጠን ቀዳሚ እናደርግና በዝርዝር እያስደመጥናችሁ ቆይታ እናደርጋለን። የቴዎድሮስ ዕዝ በተለያዩ ግንባሮች ከፍተኛ ጀብዶ መስራቱን አስታውቋል። የጅብ በላ ሙርተራ ሻለቃ የ206ኛ ኮር 14ኛ ክፍለ ጦር አካል የ54ኛ ክፍለ ጦር የ22ኛ ክፍለ ጦር ሰርጀሪ የደጋዳሞት የፈረስ ቤት ተጋድሎና የመራዊ ተጋድሎ ተጠቃሽ ናቸው። በመራዊ ቆለላ አካባቢ ጠላትም እየተቀጠቀጠ ስለማምሸቱ ተሰምቷል። በዝርዝር ተሰሙታላችሁ። በጎንደር አርባያ የሰገዎች ቆናር ቤት አካባቢዎች ላይ የአገዛዙ ሰራዊት ከባድ እርምጃ ተወስዶበት መሽመድመዱ ተሰምቷል። የምኒልክ ዕዝ ባለፉት አንድ ወራት ውስጥ ከ420 በላይ የአገዛዙ ወታደሮች ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸውንም ያወጣው ሪፖርት ያሳያል። 27577 የክላሽ ጥይትም በዚሁ በአንድ ወር ውስጥ ወደ ፋኖ ገቢ የተደረገ ነው። ከዚህ ውስጥ የ300 አሳምነው ኮርም እንደዚሁ በርካታ የአገዛዙ ኃይል ወደ አሃዳቸው የቀላቀሉ ሆኖ ተመዝግበዋል። ባለፈው አንድ ወር ውስጥ 420 የሰው ኃይል 322 የጦር መሳሪያ ከ28000 በላይ ተኳሽም ወደ ዕዙ ገቢ መደረጉን ለማወቅ ተችሏል። ወዳማች ተመልካቾች አብራችሁን ስትቆዩ እነዚህንና ሌሎችንም ትሰማላችሁ። የዩቲዩብ ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ እንድትወዳጁን ለበርካቶችም ተደራሽ እንዲሆን ሼር እንድታደርጉን በአክብሮት እንጋብዛለን። ወደ ዝርዝር መረጃዎቹ አልፋለሁ። ባለፉት 30 ቀናት ውስጥ ከ420 በላይ የሰው የአገዛዙ ኃይል የ322 የጦር መሳሪያ ከ28000 በላይ ተኳሽ ወደ ምኒልክ ዕዝ ገቢ መሆኑን ዕዙ ከትላንት በስቲያ ይፋ ባደረገው መረጃ አስታውቋል። የአፋብን ምኒልክ ዕዝ ስር በሚንቀሳቀሱ 6 ኮሮችና ልዩ ዘመቻ ውስጥ ባለፈው አንድ ወር ብቻ ከአገዛዙ የብልጽግና ሰራዊት የኮበለሉ 304 የመከላከያ አባላትን ጨምሮ በጠቅላላው 423 የሰው ኃይልና በርካታ የጦር መሳሪያዎች ወደ ዕዙ ገቢ ተደርገዋል። ከሰኔ 1 ቀን 2018 ጀምሮ በተጠናቀረው የኦፕሬሽንና የደህንነት ሪፖርት መሰረት ከየኮሮቹ የተገኘው ዝርዝር መረጃ እንደሚያሳየው ወደ ማዕከሉ ገቢ የሆኑ የጦር መሳሪያዎች መካከል 299 የተለያዩ የክላሽንኮቭ አይነቶች፣ 10 ዶሽ ክላሽ፣ 7 ስናይፐር፣ 3 ስናይቶ፣ 1 ብሬን፣ 1 ኤም14 እና 1 የቃታ መሳሪያ በድምሩ 322 የቡድንና የነፍስ ወከፍ መሳሪያዎች ይገኙበታል። ከተገኘው መሳሪያ በተጨማሪ 27577 የክላሽ ጥይት፣ 360 የብሬን ጥይትና 118 የስናይፐር ጥይትን ጨምሮ በአጠቃላይ 28055 ተተኳሽ፣ 327 የእጅ ቦምብ፣ 6 የጭስ ቦምቦች እንዲሁም 204 የወገብና የደረት ትጥቆች፣ 3 የመገናኛ ራዲዮኖችና 4 የስናይፐር ካዝናዎች በዕዙ ስር ወደሚገኙ ክፍሎች ገቢ መደረጋቸው ታውቋል። ይህንን ከፍተኛ የሰው ኃይልና የትጥቅ ስምሪት በተመለከተ ከየክፍሎቹ የተገኘው ሪፖርት እንደሚጠቁመው ወደ 102ኛ ኮር ስር ለሚገኙ 12ኛ፣ 49ኛና 65ኛ ክፍለ ጦሮች 62 አባላትና 62 መሳሪያዎች እንዲሁም 6960 የክላሽ ጥይትና 116 ቦምቦች ገቢ ሆነዋል። የ303ኛ ሳምነው ኮር ዋና መምሪያ ክፍለ ጦሮች 14ኛ፣ 19ኛ፣ 21ኛ፣ 30ኛና 81ኛ ክፍለ ጦሮች በበኩላቸው የ24 ክፍለ ጦርና ሻለቃ አመራሮችን ጨምሮ 24 የክፍለ ጦርና የሻለቃ አመራሮችን ጨምሮ 56 አባላት 57 መሳሪያዎች 4190 የክላሽ ጥይቶችን ተቀብለዋል። በተመሳሳይ መልኩ 105ኛ ኮር 123 አባላት 79 መሳሪያዎችና 5302 የክላሽ ጥይቶች ገቢ ማድረጉ ሲረጋገጥ 101ኛ ኮር 40 አባላትና 21 መሳሪያዎች 104ኛ ኮር 33 አባላትና 33 መሳሪያዎችን ከ2900 ጥይቶች ጋር እንዲሁም 106ኛ ኮር በስሩ ባሉ 31ኛ 22ኛና 34ኛ ክፍለ ጦሮች በኩል 75 አባላት 90 መሳሪያዎችና 8225 የክላሽ ጥይቶችን በቁጥጥር ስር አውሏል። ከዚህም ባሻገር ወደ ልዩ ዘመቻው ክፍል 100 አለቃና 250 አለቆችን ጨምሮ 8 አባላት 9 መሳሪያዎችና 1 የመገናኛ ሬዲዮን ተቀላቅሏል። በአሁኑ ወቅት እየተካሄደው ያለው የአማራ ሕዝብ የህልውና ተጋድሎ በትጥቅ የተደገፈ የፖለቲካ ትግል መሆኑን ከግምት ውስጥ በማስገባት ከአገዛዙ መዋቅር እየከዳ ወደ ህዝባዊ የፋኖ ትግል የሚቀላቀለው የሰው ኃይልና የትጥቅ መጠን በዚህ መልኩ በከፍተኛ ሁኔታ መጨመሩ የብልጽግና ስርዓት መሰረቱ መፍረክረኩንና ማብቂያው መቃረቡን የሚያሳይ መሆኑን ግልጽ ነው። በመሆኑም አሁንም ድረስ የዚህ ስርዓት መጠቀሚያና ጠባቂ በመሆን ላይ የምትገኙ የሰራዊት አባላት የቀረበላችሁን ወንድማዊ ጥሪ በመቀበል በየቀጠናቸው ወደሚገኘው የፋኖ አደረጃጀት በአስቸኳይ እንድትቀላቀሉ ጥሪያችንን እናስተላልፋለን ሲል አፋብን ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ አስታውቋል።
በወሎ ግንባር በምኒልክ እዝ ብቻ 420 የአገዛዙ ወታደር በአንድ ወር ብቻ መክዳቱ ይህንን የሚያሳይ ከሆነ በዚሁ በአንድ ወር ውስጥ የተደመሰሱትን እንደዚሁም አድራሻቸው የጠፉትንና የሰማይ አሞራ ሲሳይ የሆኑት ሲቆጠሩ ቢባል የአገዛዙ ኃይል ምን ያህል እየተሽመደመደ የሰው ኃይሉ እየተመናመነ እንደሚገኝ አመላካች ነው። ወደ ፋኖ ከሚቀላቀሉ የአገዛዙ ወታደሮች በተጨማሪ በተለያየ መንገድ ከሀገር የሚወጡ ወደ ቤተሰቦቻቸው የሚቀላቀሉ ሞተው ያልተቆጠሩትም እንደዚሁ ቁጥራቸው ከፍ ያለ ሆኖ ተመዝግቧል። ውዳማች ተመልካቾች ወደ ሌሎች አውደ ግንባር መረጃዎቻችን እንሸጋገራለን። በአፋብን በላይ እዝ ዳግማዊ ቴዎድሮስ ኮር አሃዶች አገዛዙ ሰራዊቱን አሽመድምደው ድል ተጎናጽፈዋል። ሰኔ 17 ከአርባያ ከተማ ወደ አይሰግ ጎሽቆ የተንቀሳቀሰው ያገዛዙ ሰራዊት መንገዱ እንዳሰበው አልሆነለትም። ቀድሞ መረጃ የደረሳቸው ተናዳፊ አናብስቶቹ ካሰበው ቦታ ላይ ሳይደርስ አርቢት የተባለ ቦታ ላይ ደፈጣ በመጣል እየተከተለተለ በመጣው የአብይ ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት በመክፈትና በፍጥነት ወደ ማጥቃት በመግባት አሽመድምደው ደምስሰውታል። የክንደ ነበልባሎች ምት መቋቋም ያቃተው የአገዛዙ ሰራዊት እስከ መጣበት አርባያ ከተማ ድረስ ሙትና ቁስለኛውን እያዝረከረከ ስለመፈርጠጡ የደረሰን መረጃ ያሳያል። በዚህ አውደ ውጊያ በርካታ የአገዛዙ ወታደሮች ሲደመሰሱ፣ ቀሪው ኃይል ቁስለኛውን እያዝረከረከ ለመሸሽ ተገዷል። በተጋድሎም በአፋብን በላይ እዝ የዳግማዊ ቴዎድሮስ ኮር የጎንደር የበጋሻው ክፍለ ጦር አሃድ የሆነችው ነብዩ አሳምነው ብርጌድና የታዲዮስ ታንቱ ክፍለ ጦር አንድ ሻለቃ አርበኞች በቅንጅት ነው የጠላትን ኃይል አሽመድምደው ድል የተቀዳጁት። የዳግማዊ ቴዎድሮስ ኮር የህዝብ ግንኙነት መምሪያ እንዳስታወቀው የቴዎድሮስ እዝ በትላንትናው ዕለት በተለያዩ ግንባሮች ከፍተኛ ጀብዱ መስራቱን አስታውቋል። የጅብ በላ ሙርተራ ሻለቃ ተጋድሎ በተመለከተም በሰፊው የተዳሰሰ ሲሆን በ206ኛ ኮር 14ኛ ክፍለ ጦር በጅብ በላ ሙርተራ ሻለቃ ቃኝና መሐንዲስ በተፈጸመ የደፈጣ ጥቃት የጠላት ትጥቅ ተማርኳል። የጀብደኛው 206ኛ ኮር 14ኛ ክፍለ ጦር የጅብ በላ ሙርተራ ሻለቃ ቃኝና መሐንዲስ ከሌሊቱ 10 ሰዓት ጀምሮ በጎዛምን ወረዳ ከፈንድቃ ከተማ እስከ ቁሌች ጥቁር አስፋልት በፈጸሙት የደፈጣ ጥቃት 4 ክላሽንኮቭ 10 የክላሽ ካዝና ወታደራዊ ትጥቆች 2 የተማረኩ የጠላት ሰራዊት አባላት 2 የጠላት ሰራዊት አባላትና የክላሽ ተተኳሽ የተማረከ ሲሆን 16 የሚሆኑትም ስለመደምሰሳቸው ለማወቅ ተችሏል። 10 ሰዓት የጀመረው የደፈጣ ጥቃት እስከ ረፋዱ ጠዋት 3 ሰዓት የቀጠለ ሲሆን ከደብረ ማርቆስ ከተማ በቅርብ ርቀት ጅበላ ሙተራ ሻለቃ በድጋሚ ጠንካራ ግዳጁን በብቃት ተወጥቷል። የ54ኛ ክፍለ ጦር በአንጻሩ ሞጣ ከተማ ላይ ልዩ ስሙ ድመት ገደል ተክለ ሃይማኖት መሽጎ የሚገኘውን የጠላት ኃይል ከቀኑ 8:45 ጀምሮ ሻለቃ 1 እና ሻለቃ 5 በጋራ በተናበበ ጥምረት ጠላትን ደባብ በመቀጥቀጥ ይዋሉ ሲሆን በከፍተኛ ሁኔታ ስክሪን ተዘርክርኮ ከሞት የተረፉት ደግሞ ነፍስ አውጭኝ ነፍስ ግቢ በማለት በመውጣ ሆስፒታል ስለመግባታቸው ተሰምቷል። በቀራኒዮ በኩል አይጠፋ ዘር የአፈና ቅድ ይዞ ለከበባ የተንቀሳቀሰው የአብይ አህመድ ግሬሳ ሰራዊት በ54ኛ ክፍለ ጦር ሻለቃ 1 ሻምበል ሸማቂዎች ተመቷል። የ22ኛ ክፍለ ጦር የሰራው ሰርጀሪም አስደማሚ ነው። አፋብን ቴዎድሮስ 102ኛ ኮር 22ኛ ክፍለ ጦር ባህር ዳር ዙሪያ ይነሳ ላይ የማታ ጥቃት ፈጽሟል። በሰኔ 18 ቀን የ22ኛ ክፍለ ጦር የጊዮን ሻለቃ ተርቦች ከምሽቱ 3:15 ሰዓት ላይ ከባህር ዳርና መሸንቲ መሃል የምትገኘው ይነሳ ከተማ ላይ ሰርገው በመግባት 5 የሚኒሻ አባላትን እስከ ወዲያኛው መሸኘት ችለዋል። የወገን ኃይልና ቁመና በመገምገም ጠላቱ ወደ መጣበት የሸሸ የሚገኘው ደግሞ የደጋዳሞት ፈረስ ቤት ተጋድሎ ነው። በደጋዳሞት ፈረስ ቤት ውጊያው ያልተጠናቀቀ በመሆኑ ዝርዝር መረጃዎችን ማግኘት ባይቻልም በቀጠናው ከፍተኛ ተጋድሎ እየተደረገ ስለመሆኑ ግን የደረሰ መረጃ ያሳያል። በመራዊ ቆለላ አካባቢ ጠላትን እየመታ የሚገኘው የፋኖ ኃይል ደግሞ ጠላት ቻይና ካምፕ በመሆኑ 120 ሚሊ ሜትር የእውር ድንብር ተኩስ በመተኮስ ንጹሃንን እየጨፈጨፈ ይገኛል። በ120 ሚሊ ሜትር ሞርተር ጥቃት ወደ ንጹሃን በመተኮስ ጉዳት እያደረሰ ሲሆን አህያውን ፈርቶ ዳውላውን እንዲሉ የፋኖን ክንድ መቋቋም ያቃተው የአገዛዙ ኃይል በንጹሃን ላይ ግፍና በደል እየፈጸመ ስለመሆኑ የአፋብን ቴዎድሮስ እዝ የህዝብ ግንኙነት መምሪያ አጠናቅሮ የላከው መረጃ ያሳያል። በወሎ ግንባር ከላላ ፋኖን አፍናለሁ በሚል ቅዠት ተንቀሳቅሶ የነበረው ያገዛዙ ጦር በእጅ አዙር በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ መከናነቡ ተሰማ። የፋኖን ክንድ መቋቋም ያልቻለው የአገዛዙ ጦር ሁሉም አማራ ፋኖ ነው በሚል በአንድ መንደር ብቻ 21 ጊዜ ሞርታር ድብደባ መፈጸም በንጹሃን የቤትና እንስሳት ላይ እንዲሁም በህዝብ ተቋማት ላይ ከባድ ጉዳት አድርሷል። በወሎ ቤት አማራ ቀጠና ከላላ ወረዳ ልዩ ስማቸው ወርቄና ባሪ በተባሉ 2 ቦታዎች ላይ ፋኖን አፍናለሁ በሚል ቅዠት በሞርታርና በአየር መቃወሚያ ዙ 23 ሽፋን ታግዞ በተንቀሳቀሰው የጠላት
ጦር ላይ ስልታዊ የስቦ ማስመታት የጦር ታክቲክ በመጠቀም አስደንጋጭ እርምጃ መውሰዱን ክፍለ ጦሩ የላከው መረጃ ያሳያል። በአፋብን ምኒልክ ዕዝ 105ኛ ኮር የ71ኛ ባናዶ ክፍለ ጦር ስር ከ3ኛ ነብሮ ሬጅመንት የተውጣጡ የፋኖ ኮማንዶዎች በወሰዱት ስልታዊ እርምጃ የጠላት ጦርና የቀጦ ቅጣት በመቅጣት አንጸባራቂ ድል ተቀዳጅተዋል። የፋኖ ኮማንዶዎቹ የስቦ መምታት የጦር ታክቲክን በመጠቀም በወሰዱት እርምጃ በጠላት ላይ ከደረሰው ሰብአዊና ቁሳዊ ኪሳራ በተጨማሪ ቁልፍ የጦር ስፍራዎች በጀግኖቹ ቁጥጥር ስር መዋላቸውን ለማወቅ ተችሏል። ሰኔ 17 እስከ ንጋት በተደረገው ተጋድሎ 7 የመከላከያ አባላት፣ 3 የሚሊሻ አባላት በድምሩ 10 ያገዛዙ ወታደሮች ሲገደሉ 11 ወታደሮች ደግሞ በጽኑ መቁሰላቸው ታውቋል። የአገዛዙን ጦር የክንደ ነበልባሎቹን ፋኖ ምት መቋቋም ሲያቅተው ሲፍረከረክ በሞርታር የታገዘ ከባድ መሳሪያ ወደ መንደር በማስወንጨፍ በንጹሃንና በንብረት ላይ አስከፊ ጥቃት መፈጸሙ ተጋልጧል። ይኸው ጸረ አማራና ነውረኛው አገዛዝ ኃይል በሜካናይዝድ የታገዘ ጥቃት በመክፈት በሰላማዊ ነዋሪዎች መንደር 21 ጊዜ ሞርታር በመፈጸም ጉዳት አድርሷል። ይህ የተኩስ እርምታ በንጹሃኖች ዜጎች ቤትና እንስሳት ላይ ሞትና ጉዳት ያደረሰ ሲሆን በተለያዩ የህዝብ ንብረቶችንም ስለማውደሙ ነው የደረሰው መረጃ የሚያሳየው። ይህ ድርጊት አገዛዙ በአማራ ህዝብ ላይ ያካሄደ ያለውን የዘር ጭፍጨፋ እንዲሁም ማህበረሰቡ ስነ ልቦናዊና ኢኮኖሚያዊ በሆነ መንገድ ለማርቀቅ እያደረገ ያለው የጭካኔ ተግባር በግልጽ የሚያሳይ መሆኑን የክፍለ ጦሩም የህዝብ ግንኙነት መምሪያ መረጃውን አድርሷል። መረብ ሚዲያ እንዳጠናቀረው ከግንባር መረጃችን ወጣ ስንል ወደ አዲስ አበባ ይወስደናል። በአዲስ አበባ የአማራና የደቡብ ተወላጅ ፖሊሶችን ግፍና በደል የመስራት ተግባር ዛሬም ተጠናክሮ እንደቀጠለ ነው። በአዲስ አበባ የሚገኙ የአማራና የደቡብ ፖሊስ አባላት መሳሪያቸውን እንዲያወርዱ በማድረግ አለፍ ሲልም ግፍና በደል፣ እስርና ግድያ እየደረሰባቸው ስለመሆኑ የደረሰ መረጃ ያሳያል። በተለይ በአዲስ አበባ ሪፎርም ስም በአማራና ደቡብ ተወላጅ አባላት ላይ ያነጣጠረው ግልጽ አድሏዊና ፈተና እየተፈጸመ ሲሆን የፋኖ ደጋፊ ናቸው በሚል መሳሪያቸውን ተቀምተው ዱላ እንዲይዙ ተደርገዋል። በአዲስ አበባ ፖሊስ ኮሚሽን ውስጥ ሪፎርም በሚል ስም እየተገበረ ያለው አዲሱ አሰራር በአማራና በደቡብ ክልል ተወላጅ የፖሊስ አባላት ላይ ያነጣጠረ ስልታዊ ማግለልና ግልጽ አድሎ መፍጠሩን የውስጥ ምንጮች እያጋለጡ ነው። በተለይም ለፋኖ መረጃ ተቀብላላችሁ በሚል ፍረጃ በርካታ አንጋፋ አባላት ትጥቃቸውን ተገፈው ዱላ ብቻ እንዲይዙ መደረጉ በተቋሙ ውስጥ ከፍተኛ ውጥረትና አለመተማመን ነግሷል። የኦሮሚያ ክልል ተመልምለው የሰለጠኑና የተመረቁ 13ኛ ዙር የፖሊስ አባላት እየተመረጡ ልዩ ጥቅማ ጥቅም፣ የደረጃ እድገትና የኃላፊነት ምደባዎች ተካቦ የጥበቃ ኃላፊና ጠርናፊነት እየተሰጣቸው ይገኛል። ይህ አይነቱ አሰራር በአመታት ልምድ ያላቸውን አንጋፋ አባላት ያገለለና ለተወሰነ ቡድን ብቻ ያደላ መሆኑም ተረጋግጧል። ለታጠቁ ኃይሎች መረጃ ትሰጣላችሁ በሚል የሐሰት መረጃ የአማራ የደቡብ ተወላጅ የሆኑ የፖሊስ አባላት መደበኛ ስራ መሳሪያቸውን ተቀምተዋል። ይህ አይነቱ አድሏዊ አሰራር በፖሊስ አባላት መካከል የከረረ አለመተማመን እና ከፍተኛ ውጥረት እንዲነግስ ማድረጉንም መረጃ አጥማጆች ያደረሱን ጥብቅ መረጃ ያመላክታል ሲል መረብ ሚዲያ ዘግቧል። ውድ የዋስ ሚዲያ ቤተሰቦች ስላደመጣችሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዕለቱ መረጃ በዚሁ ተጠቃሏል። የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁ በመጋበዝ ከወዲሁ ሰናበታለሁ። መልካም ጊዜ